ፊንፊኔ ተብላለች። የኛ መሪዎች ሳይቀሩ እና አብዱ ሁሴን በአማራ ስም ተወክለው አማራን የሚመሩ ሳይቀሩ ፊንፊኔ አትገቡም አልተባሉ። አዲስ አበባ ማለትም ተጠይፈው ፊንፊኔ እያሉ እንደ ጥላቶቻችን ማለት ነው። አያችሁ አማራ ተበድሏል። የሆነውን ወላሂ አማራ አልሆንም አትግደሉኝ ያለችዋ የ9 ዓመቷ አንቻ ሰይድ ነች። የትግላችን መነሻ በሃይማኖት ሊዘባበቱብን በሃይማኖት ሊለያዩን ይሞክራሉ። አያችሁ አንድ እንዳለው ሲቀብሩን ግን እስላሙም ክርስቲያኑም ሃይማኖት ሳይለዩ እንደ ቆሻሻ አስክሬን በዶዘር ነው በማምን እየተዛቀ አንድ ጉድጓድ ውስጥ እየተቆፈረ እንደ ቆሻሻ ዝቀውናል። ሃይማኖት አለን እዛ ላይ ወንድሞቼ አለን። በቃ እስላሙ በአንድ ኦርቶዶክሱ በአንድ ጉድጓድ ውስጥ ቀብረውና ሲገሉን አይለዩንም አይመርጡንም። በጋራ እንዳንቆም ግን የተለያየ ምክንያት እያበጁ ያታልሉሃል። ወገን ለትግል ያወጣችን አንቻ ሰይድ ነች። መነሻችን እሷ ነች። አማራ አልሆንም አማራነት ወንጀል ሆኖ አልሆንም ተውኛለች። አያችሁ አማራ አልሆንም ብንል አይተውንም። ጠላቶቻችን ይጠሩናል። ሴት መጥፈርተው መቼም ፈጣሪ ካመጣው ወንድ ተደፍሯል። ወሎ ምድር ላይ አናወራውም ብለን ነው ለሚዲያም አንዘግበውም። ይሄንን ነውራችንን አናወጣውም ብለን ነው። ወንድ ተደፍሯል። በመከላከያ ወንድ ተደፍሯል። አናወራም። ይሄን አንሰማም ወገኔ። ነውረኛ ስርዓት ነው። ክብርህን የሚያዋርድ ነው ይህ ስርዓት። እያንዳንዳችን ህይወታችንን ትተን እዚህ ትግል ውስጥ የመጣ ነው ወገኔ። የመጣብን መከራ እንዲህ በቀላሉ የሚታለፍ መከራ አይደለም። ለስራ እንገባለን አይደል? ሁላችንም በዛ ልክ እንሄዳለን። አስተዳዳሪ ለመምረጥ አሁን ትንሽ ከበድ ስለሚል 4 እግር አላችሁ አይደል? የሳት ተጭኖኝ ተደራርበውብኛል። እግሬ ብቅ ብሎ ነበር። በአጋጣሚ ያንን አገኙ። ጨርሰናል ብለው ሄዱ። አረ ደግሞ እንደብኝ እንኳን እዛ ለመድረስ እንደው እኛ እንችልም አየወይ እኛ እንችልም ያን ጉዳይ ኋላ ወገቤ ላይ ደግሞ አንድ 4 አመት ያዝየ ነበር። መጨረሻ ወደ ጫካ ስገባ ሰዓት ወገቤ ላይ ብቻ መታት ሞታለች ብሎ አለፈ። የገደለንኛ ማንንም አይደለም እኮ የጨፈጨፈን ወረዳኔ የጨፈጨፈን። እግሬ ብቅ ብሎ ነበር። በአጋጣሚ ያንን አገኙ። ጨርሰናል ብለው ሄዱ። ወንድሞቻችንን ጎረቤቶቻችንን በየመንደሩ ቲሮቱ ሲሸሹ የሞቱ ልጆቻችን እህቶቻችን አሉ። እነሱ ቀብር ላይ ነው ሄደን የምንቀመጠው። ያልሞተ ሰው እዚህ ይደርሳል። ወገኖቻችንን ጨርሰን እዚህ ደረስን። አልሐምዱሊላህ። እንግዲህ መቼም ይሄ ቀብር ነው። ይሄ እኮ በደም ፈትፍቶ በደም መጉረስ ማለት ነው። እዛ የሚበላ እንጂ አንገበገቡ። ንብረትም ወደመ፣ ሰውም ወደመ። ውጣ ያለው ወጣ መጣ። የአማራ ህዝብ እየኖር ነው። ነገም እንኖራለን። እህርንበት ቤት መስኮቱንም ደጃፉንም 3 ደጃፍ ከፍተው ጨፍ አረጉን። በድሮን መተናል እያለ መግለጫ ሲሰጥን እየሰማን እኮ ነው። እኛ ሬዲዮም ሆነ ቴሌቪዥን እንከታተላለን። ይሄ አፈና ነው።